አብረሽ እንግዲህ ትናንትና ፍቅርን ከእህቱ ጋር አስተዋውቋን ነበረ። ነገ ደግሞ ተራው የማን ነው ጋይስ? ትልቅ ሰው አስተዋውቅሻለሁ ብሏት ነበረ። እኔ ግን የገመትኩትን ማን ይመስላችኋል? እኔ ሲመስለኝ ዴብ ነው። ለእኔ ብዙ ነገር የሆነልኝ ብዙ ነገር ያደረገልኝ ሲል ነበር። ወይ ጋሽዬ ነው ወይ ዴብ ነው። ለሀይሚ ለማን ነው ሀይሚዬ ደግሞ ብላ ሴል የተነቅሻት ነው። ሀይሚዬ መጣችብኝ። በዛኛው ቻናል ስለምሰራ በሷ ስም ነው። እና ፍቅርዬ ማለት ነው ሊያስተዋውቃት ነው። ደግሞ ዴብን አምጥቶ እንግዲህ ብሩኬ ሊያቃጥለው ነው። ማን ወይኔ ዛሬ ሀይሚና ብሩክ በቃ በዚህ ቻናል እንስራ እንዴ በነሱ ወይ በጣም ነው የምወዳቸው ታውቃላችሁ። እና ሀይሚና ብሩኬ ገቡ ምላሴ ላይ ምን እሺ። እና ፍቅርዬ ማለት ነው ዛሬ እንግዲህ የሚያስተዋውቃት አብረሽ ወንድሙን ነው ወይ አባቱ ነው? መቼም አባቱን ከአዲስ አበባ አያመጣም ወይ ቡታጅራ ካልሄዱ ግን መሄድ ያለባቸው የምር እየረበሹሽ ነው። አሁንማ ፍቅርን እኔ እንጃ ሁለቱ ሴቶች ሳይፈነክቷት አይቀሩም። ፈራውላት በዚህ ፎከራቸውማ ፈራውበት። ትናንትና ከዳኒ ቤት ምናምን እየሰሩ ነበረ። ወንድሙም ዴብም ያዙ ይለቀቁኝ ምንድን ነው እያለ ኤፋንም እየወቀሰው ነበር። እና ትናንትና ቡዜን አቃጠለ። ዛሬ ደግሞ ዴብን ጠርቶ ነው። እኔ ፍቅርን የሚያስታውቃት የሚመስለኝ ዴብን ነው። ከዴብ ጋር ደግሞ አንድ ቪዲዮ በአብረሽ ይሰራሉ። ከዛ እንደዛ እያሉ ይቀጥላሉ ማለት ነው። እና አብረሽና ፍቅር በጣም ሙድ እያያዙብን ነው። እውነት የሚመስላችሁ ሰዎች ግን በጣም ጅል ናችሁ፣ የምትሳደቡ ፍቅርን ምናምን። በቃ እነሱ እየሰሩ ነው። እኔ ሩታ ራሱ የምታውቅ ይመስለኛል እየሰሩ እንደሆነ ተነጋግረው ነው እየሰሩት ያሉት። እና ብዙ ጊዜ ዩቲዩብ ላይ የሚሰራ ነገር ሁሉ ነገር እውነት የሚመስላችሁ ሰዎች አትጃጃሉ። ዝም ብላችሁ አፋችሁን አታበላሹ። በተለይ ትልልቅ ሰው ሆናችሁ ፍቅርን የምትሳደቡ የምትዘቀዝቁ፣ የአብርሽና የፍቅርን ፎቶ ዘቅዝቃችሁ አይቻለሁ። ፍቅርን እስከነ ልጁ አብርሽን እስከነ ልጁ ምናምን ዘቅዝቃችሁ አይቻለሁ። እና እነሱን አዘቅዝቋቸው። ምክንያቱም ስራ እየሰሩ ነው። ምንድነው ማይገባችሁ? ተመካክረው እየሰሩ ነው። ፍቅርዬ 100 ሺህ መግባት አለባት። የፍቅርዬ ቻናል እንዲያድግ ያደርጋል። እና ነገ ደግሞ ከዴብ ጋር እንግዲህ ቀጭ ቋያሉ ዴብ እየተናደደ ምናምን አንድ ቪዲዮ ይኖራል። ያንተ ያላችሁ ነገ ማለት ነው፣ ጠብቁ። ከዛ ውጭ ግን እውነት መስሏችሁ በጣም የምትናደዱ የምትንጨረጨሩ ምናምን ሰዎች በጣም አዝናለሁ። ምክንያቱም የሚናገሩት ቃላት ራሱ ያስታውቃል እኮ የውሸት እየቀለዱ እየተወኑ ምናምን እንደሆነ እኮ የሚናገሯቸው ቃላቶች፣ የሚያደርጉት ነገር፣ የሚሆኑት የሚሰሩት። አብርሽ አሁን ከታላቅ እህቱ ጋር ሆኖ እንዴት እንደሚቀልድ እየተጫወተ እንዳሻንጉሊት ነው የቆጠራት እሷ ነው። ቡዜንም አብረሽ ከትናንት ጀምሮ በቃ እንዳሻንጉሊት ነው እየቆጠራት ያለው። እና ዛሬ እንግዲህ ፍቅርን ከዴብ ጋር ደግሞ ያደረግና ዴብን እንዳሻንጉሊት ይጫወትበታል ማለት ነው። አንተ ልጅ ግን በሰላም ነው በጤና ነው? ኧረ ተው ወደ ራስ ተመለስ ምናምን እያለ ዴብ ዛሬ ማለት ነው። እና እንግዲህ ያው ፍቅር በጣም አክት እያረገች ነው። ወይኔ ምርጥ ካራክተር እኮ ነው ፍቅር እኮ ፊልም ምናምን ብሰራ ራሱ በጣም ያወጣት ልጅ ናት። ካራክተር እንዴት ትችላለች? አሁን ሄርሜላ ተንቀጠቀጣለች ምናምን ምንም ልምድ የላት። ፍቅር ግን በጣም ነው ካራክተሩ የምትጫወተው። የተሰጣትን ካራክተር በደንብ ትጫወታለች። እንዴት ምን ቦታ በምን መልኩ መጫወት እንዳለባት በደንብ ነው የምታውቀውና ፍቅርዬ ሂጂበት። እናንተ ደግሞ ተቃጠሉ፣ ተናደዱ። የማይገባችሁ ሰዎች ከንግግራቸው ከድራማው ምናምን በደንብ ያስታውቃል። አብረሽ ሁኔታው ምናምን ያው ድራማ እየሰሩ እንደሆነ ያስታውቃል። መጨረሻ ላይ እንግዲህ ፍቅር ምንድነው የምታደርገው? ሄርሜላ ተስፋ ቆርጣ ከሄደች በኋላ ፍቅር ይቅርታ ማንን ታደርጋለች? ሩታና አብርሽን ለማስታረቅ ምናምን ደፋ ቀና ስትል የሚያሳይ ነገር ይሰሩልናል ማለት ነው። ከዛ ፍቅር ከዚህ ህይወት ትወጣና ቻናሏ ከተማማቀ በኋላ ትሰራለች። ከብዙ ሰው ጋር እኮ ፍቅር ሞከረች። ከኤፍሬም ጋር ሞክራለች፣ ከሙቪ ጋር ሞክራለች፣ ከብዙ ሰው ጋር ሞክራለች። ግን ምን ከአብርሽ ጋር እንዳለው አይደለም። እና ለዛ ነው በቃ ተረዱ። ሴት ልጅ እሷ የልጅ እናት ናት። ልጇን ማሳደግ አለባት ምናምን ሰው መረዳት አለባችሁ። ሰውን አንዳንዴ ዝም ብላችሁ ጭፍን የሆነ አስተሳሰብ አይኑራችሁ። የሆነ ሰው የሆነ ነገር ያስፈልገዋል። በቃ ማገዝ። ሰው እኮ ገንዘብ ይሰጣል ለቪዲዮ። እናንተ ምን ሆናችሁ ነው? አብርሽ ያው ምንም ቢሆን የሰፈሩ ልጅ ናት፣ አብሮ አደጉ ናት፣ ብዙ ነገር አብሮ ያሳለፉ ሰዎች ናቸው። ሰው አግዜ ብትለው ያግዛታል፣ ለሱም ጥቅም ነው። እና ፍቅርዬ እንግዲህ ዛሬ ከወንድሙ ጋር ነው የሚያስተዋውቃት። እና አለን እንግዲህ
ፈን እኮ ነው የሚያደርጉኝ ፈን እና ይመቻችሁ የኔ ውዶች፣ ቀጥሉበት፣ ሄዱበት፣ ይመቻችሁ። እንደውም ዛሬ ደግሞ ሌላ ፈን የሚያደርግ ቪዲዮ ብሰሩልን በጣም ደስ ይለናል። የሚያስቅ የሚያዝናና ሄርሜላና ሩታን ጠርተ ደግሞ ትንሽ ሲንጨረጨሩ ምናምን ብታሳየን እንዴት ይመቸኝ ነበረ። እንደዛ ነው የሚፈልገው። እና እንግዲህ ፍቅርን ዛሬ ከዴብ ጋር አስተዋወኳት ብሎ ልክ ትናንትና ቡዜ ጋር ሲንጨረጨሩበት የነበረው ዛሬ ደግሞ ዴብ ጋር ይጀምሩታል። መቼም ጋሽዬ እንደዛ ደፍሮ አዲስ አበባ አምጥቶት ምናምን ነገሩ እሱ እኮ አባቱን እንትን ይፈልጋል ማሰራት። ጨክኖ አምጥቶ ወዛ ጋር ምናምን ካራክተር ያጫውታል ብዬ አላስብም። እንደዚህ በል እያለ ማለት ነው። ሶ የሚመስለኝ ከዴብ ጋር ነው የሚያስተዋውቃ ማለት ነው። እና ዴብዬ ምናምን እያለ አክት ይሰራል። ደግሞ ዛሬም ልንስቅ ነው ደግመን ማለት ነው። እና የምትናደዱ ሰዎች ደግሞ እንግዲህ ተናደዱ። ምንም ማድረግ አይቻልም። ምን ማድረግ ይቻላል? አሁን ምንም ልረዳችሁ ላግዛችሁ አልችልም። ምን ያውን ፍቅርን መጥላት በጣም ይከብደኛል። መስደብ እኔ ትልልቅ አሮጊት ሰዎች ምን ሆናችሁ ነው የምትሳደቡ? ግን የምር ፍቅርን አሁን ምን ይሰደባል? የኔ ማርማራታ፣ የኔ ቸኮላታ፣ የኔ ካራክተር ትናንት ደግሞ ጸጉር